ሄርሜላ ሐኪም ቤት ገባች። ለምንስ ወደቀች? ለምንስ አልቀመጥም አብሬ እፈልገዋለሁ ለምን አለች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሪሲ የሩቲ የአብርሽ ቤተሰቦች የኢክሩ ቤተሰቦች እንደምናላችሁልን በያላችሁበት ያለ ሰላምታ ይላችሁ። እንደተለመደው ሸር ላይክ እያረጉ ቤተሰብ የሆኑ ሀባይቤ ዛሬም ሩታና አብርሃም እንግዲህ በአንድ ላይ ሊገናኙልን ነው። ሄርሜላ የማታ እንግዲህ መታላችኋለች። ዛሬም ወድቃለች። ለምን ነው የወደቀች? ሐኪም ቤት ለምን ገባች? እንዲሁም ደግሞ አብርሃም ለምን ትቆሚያለሽ? አንቺና እኔ አያስፈልገንም በማለት እንግዲህ እንዳባረራት ታውቃላችሁ። ሩታ እንባዋ የመጣበት ያለ ምክንያት አይደለም። እውነት ለመናገር ልጅ ይዛ አንድ ሰው ልጅ ይዞ ሲቀጥል ደግሞ ልጅን ማሳደግ በአንድ ክንድ ማለት በጣም ይከብዳል። አብርሃም ግን አቋሙን እንደያዘ ነው ውዶቼ። እኛም በጣም ተደስተናል። አብርሃም አቋሙን የያዘበት ምክንያት ያለ ምክንያት አይደለም። ሚስቱንና ልጁን ስለሚፈልግ ነው። እኔ እፈልጋለሁ ምርጫዬን ብሏል። ግን ሩታ ስትሄድ አልቅሳ ለምን ሄርሜላ ሳትከተል ቀረች የሚለው ያሳስባል። አንቺ እዚህ ላይ ምን አስቆመሽ? ምትናገሪው ከሌለ አዲስ ነገር ከሌለ ከዚህ ላይ ከህይወቴ ውጪ መባል ራሱ በጣም ትልቅ ነገር ነው። በጣም ያሳፍራል። እንደመጣችሁ በእግሯ ወጣች ማለት ነው። ዛሬ ግን በንዴት ሄርሜላ እያለቀሰች ትገኛለች። ካልደፈረሰ መቼም አይጠራም። አህለን ወሳህለን ፊኩም። እንግዲህ ከነዚህ ልጆች ምን ትማራላችሁ? ይህን ያህል አመት ስትሮጥ የነበረ በሄርሜላ ከጎንህ ሆናለሁ፣ እኔ እኮ አብሬህ መኖር እፈልጋለሁ፣ አሁንም ከጎንህ ነኝ በማለት እንግዲህ ስታረብሸውና ጭንቅላቱን ስትነካው የነበረ አንድና አንድ ሄርሜላ እንደሆነች እንገልጥላችኋለን። ሩታ ሀብቴ ምንም በዋናነቷ በሚስትነቷ በአንድነቷ እውነት እኔም እንበ የመጣኝ እሷ ስታለቅስ ማለት ነው። ይሄ የማልቀስ እኮ ማንነቷን የሚገልጥ ፍቅሯን የሚገልጥ ነው ውዶቼ። እንግዲህ ውዶቼ አብርሃም ምርጫዬን እናገራለሁ ብሏል። እስከ ዛሬ ድረስ ምርጫውን በመታመሙ እንዲሁም ራሱን በመጣሉ ምርጫውን አልተናገረም ነበር። ዛሬም ግን እንቅልፉም ሲነሳ ማንን መረጠ ላላችሁ ሩታን መርጧልኝ። እንኳን ደስ አላችሁ ሩታዬ። በቴሌፎን እናወራለን በቃ ከኔ በኋላ ጨርሻለሁ ብላ እንግዲህ እውነታውን ስትናገር፣ ዛሬስ ሄርሜላ ለምን ሐኪም ቤት ገባች? እሷን ይዘው ወደዛ ወደዚህ በማለት እንግዲህ አይምሯቸው እየዞረ ነው። እውነት ለመናገር ዘው ብለሽ እንደገባች ዘው ብላ መውጣት አለባት። እኩል ደራደራ ከነመይቴ ጋራ ይባላል። ውዶቼ ሸር ላይ ካድርጎ ወዳችኋለሁ። እዚህ ትምህርት ምን ተማራችሁ? ሩታና አብርሃም አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ